በነገራችን ላይ እኛ ሃይማኖታችንን የምናስተምርበት መጽሐፍ የመጀመሪያው ይሄ ነው። የሃይማኖታችን መሰረት ገድላት፣ ታምራት፣ የታምራት መጻሕፍት ምንድናቸው? የጸሎት፣ የበረከት፣ የቃል ኪዳን መጽሐፎች ናቸው። የሃይማኖት መከራከሪያ ግን አይደሉም። ጉባኤ ቢቆም ቢነገር በዚህ ቅዱስ መጽሐፍ ነው ቤተክርስቲያን እምዳኘው። አንዲት ጅብ ወልዳ አይነ ስውሮች ሆኑባት የወለደቻቸው ግልግሎቿ ጅብ እኮ ናት። አባ መቃርስን ሄዳ ቀሚሱን ያዝ እያረገች ጉትት እያረገች አባ መቃርስን እንዲዎች አውሬ እንዲው የሆነ ነገር አለባት ብሎ ተከትሎ ሲሄድ እያሳየች አይነ ስውሮች ሆኑባት በስመ አብ ብሎ አይኖቻቸውን አበራላቸው። አዮ አራዊቱ ጋር ተስማምቶ የሚኖር ነው ክርስቲያን። ይገርማቸዋል። ከአራዊት የከፉ የዓለም መሪዎች ግን ይጠሉታል። ኦርቶዶክሳውያን አባቶቻችን ትምህርት እንዲህ ይላል፣ በበደሉ ላይ ድፍረትንና ሽንገላን ቢጨምር ይላል። ሽንገላን ቢጨምር ማለት በድሎ አልበደልኩም ቢል ማለታቸው ነው። ከዛች ኃጢአት መጠበቅ አይድንም፣ እርሷን በሚመስል ኃጢአት ከመውደቅ አይችልም ይላል። በጣም ግብዳ መስቀል አንገታችን ላይ ያለ በጣም ትልልቅ መስቀል ግን ስንጠየቅ የሃይማኖት መልካም ስራ ላይ ግን ችግር ያለብን አሁን ብንናገርም የእናንተ ነገር ፋራ ነው የምትሉ፣ ለወጣቱም እንቅጭን ብንነግረው ሙዲ ያልገባው ሰባኪ መጣ ነው የምትሉ፣ ሴቶችም ብንነግራችሁ ደግሞ ዛሬ ስለኛ ሊያስተምሩ ነው የመጡ ነው የምትሉ፣ ሃይማኖት ያለን የምንመስል ምግባር ግን የሌለን አንድ መክሊት የተባለች ሃይማኖት ብቻ ያለው ሰው ባለ አንድ መክሊት ነው። በክርስትና አነቃቂ ንግግር የሚባል ትምህርት የለም። ምንድነው የሚጨመረው? እንግዲህ አነቃቂ ንግግር፣ አነሳሽ ንግግር፣ ራዕይ ቪዥን ነገር የሚሰጥ በራስ መተማመን፣ ውሳኔ ሰጭነት፣ ኃላፊነት ምናምን የሚባሉ ይሄ የጠፍቶ ነው እዛ የተሄደው ነው። ሰው ከሃይማኖታዊ ትምህርትና ከመንፈሳዊ ሕይወት ሲርቅ ነው ባዶነት ተሰምቶት በቃ ንግግር አዳማጭ የሚሆነው። ወደ ኋላ መመለስ ነው። በነገራችን ላይ ይሄን ግሪኮች ስንት ገና ከዘመነ ሥጋዌ ቀደም ብለው አልፈውታል። ግሪክ ብዙ ጊዜ በንግግር ነበር የምትታወቀው። የጥንቱ ፍልስፍና ኋላ ነው ወደ ሳይንስ የመጣው እንጂ የመጀመሪያው አካባቢ በግሪክ ንግግር ነበረ። የንግግር ክህሎት በጣም ጥሩ አድርጎ አጣፍጦ ሰውን አፍ አስከፍቶ መናገር ነበር በግሪክ። ከዛ በኋላ ቅዱስ ጳውሎስ የኔ ልብ እንደዚህ ያንተ ልብ እንደዛ ዘመን ይቆጠራል ፍቅርህ እንደበዛ